ሃይሚና ብሩክ መምጣት ስላለብኝ ስለተጠራው ይኸውላችሁ እኔ እምላችሁ እንደ ዛሬ ፍፄ አናዶኝ ያውቅ፣ እንደ ዛሬ ፍፄ አበሳጭቶኝ ያውቅ። ምን ለመሆን ነው ይህንን ፕሮግራም አዘጋጅተህ? ለማደባደብ ነው ፍላጎት? ለማደማድ ሁለቶች እንዲጣሉ የባሰ ግጭት ውስጥ እንዲገቡ ነው የምፈልገው? እንደዛ ነው የምፈልገው? አላማህ ምንድነው? የምሬን ነው። አላማህ ምንድነው? ይሁን አልነ ከዚች ልጅ ጋር 300 ሺህ ልታከብር መጣ። ይሁን አልነ ይባስ ብሎ ደግሞ አንተውና አሉ አዘጋጁ። ይሁን አልነ ልጁንም እንዲቀበል ነው እኮ ፍላጎት። አሁን በዚህ ሰዓት እንደዛ ነው። ገባችሁ አይደል? ከዚህ ልጅ ጋር ተባበረ ማለት እንደዛ ነው ፍላጎት ይልሽ እንዴ። ይባስ ብሎ ደግሞ ሃይሚን ጠራ። ሃይሚንስ ለምን ትጠራለች? እዚህ ላይ ምን እንደሚፈጠር እየታወቀ ሃይሚ ለምን ትጠራለች? ገባችሁ አይደል? ለምን ትጠራለች? ሁለቶችን ምን እንዲሆኑ ነው? በሰላም ቁጭ ብለው እንዲያወሩ ነው? የሁለቶችም አባት ፊት ቁጭ ብለው ያልተስማሙ ልጆች እዚህ ላይ መጥተው ምን እንዲስማሙ ነው የጠራቸው ነው? እንዲህ ምን አይነት አስተሳሰብ ነው ፋሚሊ? በጣም እሱ ደስተኛ ያወጣሽ ቃልክሽ ያስታውቃል፣ ይጎሻል፣ ያስታውቃል። በቃ ይሄ የምታደርጊው እያንዳንዱ ነገር ብሩኬን የብሩኬ ያለሽ ነገር ወጥቶልሽ ሳይሆን በቃ ይሄ የፍቅር ቅናት ነው። ቅናትሽን ነው እያየን ያለ ነው እዚህ። ገባሽ አይደል? በጣም እንደምትወጁ እናያለን፣ እያየንም ነው። በቃ እንዲህ በቃ ልትወጪ አትችይም። እሱ እንኳን ችሎ ካንቺ ህይወት ቢወጣ አንቺ ከሱ ህይወት ልትወጪ አትችይም። ይህን ነገር ግን አንቺ ማመን አልፈለግሽም። ይህንን ነገር አንቺ ልታምኚ አልቻልሽም። ገባሽ? በቃ ደሞም ሊሆን አይችልም። ሊወጣልሽ አትችይም። የምሬን ነው፣ ሊወጣልሽ አትችይም። ብሩኬን ያጣሽ ቀን ነው በጣም ብዙ ነገር የሚዘበራረቅብሽ በህይወትሽ። የምሬን ነው ነገርሽ። ራስሽን መሆን ማትችይው ብሩኬን ያጣሽ ቀን ነው። በቃ አስረግጬ እነግርሻለሁ። እሱ አንድ ቦታ እንኳን ሲሄድ ተከተለሽው አብረሽው የምትይጂው የነበርሽው ልጅ ዛሬ እንለያይ ምናምን ነገር ብለሽው አሁን ደግሞ እዚህ ጋር መጣሽ። በቃ ይጎሽን ልክሽን ያለሽን ነገር እንዳልወጣልሽ ምናምን ታሳይናለሽ መጣሽ። እኔ እኮ ግራ ነው የሚገበኝ እኮ ፋሚሊ፣ የምሬ ነው። ግራ እኮ ነው የሚገበኝ። የሚያደርጉት ነገር ግራ ነው የሚያጋባው። ማንኛችሁን የትኛችሁን ሰዎች እንመናችሁሽ? ማንኛችሁን እንመን? እዚህ ላይ ፍፄ ያስመስላል። እዚህ የሚያስጠላ ነገር አድርጎ ያደባደባቸው ጠራት። ይባስ ብሎ ፍፄ ደግሞ ከእቺ ልጅ ይዞ መጣ። የዚች ልጅ ደግሞ ድርቅና አለ። የዚች ልጅ ድርቅና ከህይወታቸው አልወጣም ያለች ሙጥኝ ያለች ገና ለገና ተጣልተዋልና እኔ በሷ ቦታ ገባለሁ እያለች የምትታገል ልጅ አለች። ብሩኬ ጋር ደግሞ እውነት ሆኖ እውቁልኝ እያለ እየለፈለፈ ነው። ማንኛችሁን እንመንሽ? እንዴ ግራ አጋባችሁ ነው። መረጋጋት ለምን አትረጋጉም እንዴ? እንዴ እንመልሰው። ተመልከቱ ግዙ እንዴ ሃይሚ እንዴት ነው ግን እኔ አላውቅም። ምን ሆነሽ ነው ዛሬ? ምን ነክቶሻል? ይሄን ያክል ነው እንዴ ውስጥሽ? ለምን አትነግሪው? ለምን አትሸነፊለትም ለብሩኬ? ቆይ ለምን እንደምትወጁ አትነግሪውም? ለምን አትሸነፊም? ለምንድን ነው ካፈርኩ አይመልሰኝ ብለሽ ካክ የምትይው? እንደዚህ እየወደድሽ እንደዚህ ከሰው ጋር በኬክ ድብድብ እስከምትገጥሚ እንዴ ምን ሆነሻል? ምንድነው የተፈጠረው ነገር? ችግሩ ምንድነው? እሺ ብታምኚ እንዴ አትሞችም እኮ አትሟሚም እኮ ብታምኚ ምን አለበት እንጂ? እኔ እኮ ግራ እኮ ነው የገባኝ። ተመልከትልኝ እስኪ ይሄን ብትይትልኝ ተመልከቱ። እዚህ ግማሽ ቢታል ትርግር መረጋጋት ለምን አትረጋጉም እንዴ? ምን ሆናችሁ? ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ አይለያዩም፣ ሃይሚና ብሩኬ ወደ ፍቅራቸው ይመለሳሉ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳባችሁን አስተያየታችሁን ጻፉላቸው። ይመለከቱታል፣ ያዩታል። ይህንን ቪዲዮ እየተመለከታችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ እኔን ወንድማችሁ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። ከዚህ በፊት ማለት የባለፈው ቪዲዮ ላይ የልጁ አባት ነኝ ብሎ ቢኒ መጥቶ ነበረ። ግን ያው እሱ ምንም አክል ቢያስቀይመኝ ምንም አክል ብንቀያየምም ከሱ ጋር ግን ምንም ይሄን አክል እንትን ያለ ነገር አልነበረንም እና የልጁ አባት እሱ አይደለም። እሱ ነው የምፈልገው
ይሄ አዲስ ነገር ነው እንዴ? አይደለም። እዚህ ጋር እኔ አሁን ያልገባኝ አንድ ነገር አለ ፋሚሊ። አሁን በዚህ ሰዓት አያስፈልግም እዚህ 300,000 ምናምን ነገር ምናምን ብላ ነገር አያስፈልግም ፋሚሊ፣ አያስፈልግም። ገባችሁ አይደለ? ምክንያቱም ስለማያስፈልገው በዚህ ሰዓት ብሩኬ እንደዚህ አይነት ነገር አይደለም የሚፈልገው፣ እንደዚህ አይነት ነገር አይደለም። ሲጀመር ፍፄ ሲጀመር ጥሩ አስበህ ነውስ ደግሞ እኔ አላቅም፣ ግራ እያጋባኝ ስለሆነ መጠየቅ እፈልጋለሁ። አሁን እኮ ይቺ ልጅ የብሩኬ ልጅ አይደለም ልትል መስሎኝ ነበረ። ገባችሁ? ቪዲዮን ዛሬ ስመለከተው ፋሚሊ ሳየው ገና በቃ እንደዛ ነው እየመሰለኝ ያለው የነበረው። ግን እዚህ ላይ እየተናገረችው ያለችው ነገር አንድ አይነት ነገር ነው። ምንም አዲስ ነገር የለም። እንዴ አንተ ራሱ እያመንክ እኮ ነው ፍፄ፣ እሱ እንዳደረግከው እኮ እያመንክ ነው፣ እያበረታታ። እቺ ልጅ እኮ የልብ ልብ እየሰጣት ነው አይደለ? እዚህ ላይ መቼም ሌላ ምን የምታደርገው ነገር የለም። ልጅቷን የልብ ልብ ነው እየሰጣት ያለው። ሌላም ነገር እንድታደርግ የልብ ልብ ነው እየሰጣት ያለው አይደለም እንዴ ፋሚሊ? ከተሳሳትኩ ንገሩ። የምሬን ነው እንዴ። ልክ አይደለም እያደረግክ ያለው ነገር ፍፄ፣ በጭራሽ ልክ አይደለም። በቃ ምናልባት ጥሩ አስበህ ሊሆን ይችላል 300 ኪሎ ማክበሩ። እሺ ጥሩ ነው፣ ጥሩ ሀሳብ ነው። ነገር ግን ደግሞ እቺ ልጅ ባለችበት አይደለም የባህር። ምክንያቱም ይሄ 300,000 የደረሰው ከሀይሚ ጋር ስለሆነ ከሀይሚ ጋር ነው ማክበር ካለባቸው የሚያከብሩት ከሀይሚ ጋር ነው እንጂ ከዚህች ልጅ ጋር አይደለም። ፍፄ ተሳስተሃል፣ የምሬ ነው ተሳስተሃል። በጣም ነው እያበሳጨኝ ያለው ፍፄ በዚህ ሰዓት እንዴ። እና በቃ ዛሬ ደስተኛ መሆን ነው የምንፈልገው። ምንም ደስታ የለም ፋሚሊ፣ ምንም ደስተኛ ብሎ ነገር የለም ፋሚሊ። ይህን ነገር ማወቅ አለባችሁ። ማንም ሰው ሊደሰት አይችልም በዚህ ልጅ እንዴ። እኔ እኮ ግራ እያጋባኝ ነው፣ የምሬ ነው ግራ እያጋባኝ። ከቀን ወደ ቀን የሚሰሩት ነገር በጣም ግራ እያጋባኝ ነው። በጣም የሚያስጠላ ነገር ነው እያደረጉት ያሉት። ያውቀው ይሆን አላውቅም እንዴ። ምን ሆናችኋል? ነቃበል ፍፄ ነቃበል፣ የምሬ ነው ነቃበል እንዴ። ምንድነው የሷን ፍላጎት ልታሟላላት ነው? ሐሳብህ እንደዛ ነው? እንዲሁም የምፈልገው ነው ደስተኛ ብቻ እንዲሆን የምፈልገው ነው እሱ። ምክንያቱም አንቺ አሁን በዚህ ሰዓት በደካማ ጎኑ ገባሽ ነው ሐሳቡ፣ እንደዛ ነው። በዚህ ሰዓት ከሀይሚ ጋር ተለያይቷል። በዚህ ሰዓት ብቸኛ ነው አሉ ፋሚሊ፣ ገባችሁ አይደለ? ብቸኛ ነው አሉ። ስለዚህ አንቺ መጠቀም ያለብሽ ይችን ሰዓት ነው። በብቸኝነቱ ሰዓት ምናምን አንቺ ገብተሽ ምናምን ነገር ያልሆነ ነገር ልታደርጊ ምናምን ነገር። ኧረ በእናትሽ ኧረ ተይ እንዲህ እኔ አላቅም። እንዴትስ ነው ፍፄ የፈቀድክ በዚህ ልክ? እንዴትስ ብሩኬም እንደማይወድ እንደማይፈልግ እንደዚህ አይነት ነገር፣ ይህንን ነገር ደግሞ ልክ እንዳልሆነ ህሊናህ እያወቀ ነው ይዛት የመጣው ይችልሽ። ይህንንም ፕሮግራም ያዘጋጀው ህሊናህ እያወቀ በቃ ይህን ምንም የሚካር ነገር የለውም። በቃ የሚካር ነገር የለውም ፋሚሊ፣ ገባችሁ አይደለ? ሌላ ድራማ ልፈጥሮ ካልሆነ በስተቀር እንደዛ ነው የሚሆነው እንዴ። እኔ እኮ በጣም የሚያስጠላ ነገር እኮ ነው ፋሚሊ፣ የምሬን ነው። በጣም ከቀን ወደ ቀን በጣም የሚዘገንን የሚያስጠላ በቃ ማንጠብቀውን ነገር ነው እያሳዩን ያሉት። የማንጠብቀውን የወረደ ነገር ነው እያሳዩን ያሉት ፋሚሊ። እዚህ ላይ እያሳዩን ያሉት ይሄን ነው። በቃ እኛውን ከሀይሚና ከብሩኬ ይሄንን አንጠብቅም። ገባችሁ አይደለ? ጭራሽ በጣም ያሳዝናል። የምሬን ነው፣ በጣም ያሳዝናል። አሁን ክፉ ልታናገሩ ነው። ነገ ከነገ ወዲያ ግን አንድ እንደምትሆኑ ብሩክም ሀይሚም እናውቃለን። አሁን ግን ክፉ ልታናገሩ በጣም ዳርዳር እያስባላችሁ ነው። የምሬ ነው፣ ዳርዳር እያስባላችሁ ነው። እንናገራለን፣ ልክ ካልሆነ ልክ አይደለም ብለን መናገራችን አይቀርም። በቃ ሁሉም ነገር እንዲቋረጥ ስለምትፈልግ አባቷንም አምጥታ ጋሽዬን አምጥታ ይሄን አይተሽማ እኮ ፊት በቃ ሁሉንም ነገር እንዲናገር አድርገዋለች። ይሄንን አይተሽማ ነው እኮ ዛሬ ሰተት ብለሽ እየመጣሽ ያለሽው። ይሄን ነገር የልብ ሰጥቶሽ እኮ ነው አይደለም እንዴ? ይሄን ነገር በቃ ላንቺ ተመቸሽ፣ ላንቺ ደስ አለሽ። ከሷ ጋር መለየት ነበር፣ ከሱ ሁለቶች እንዲለያዩ ነበር የምትፈልጊው። እሱ ሐሳብሽ ተሳካልሽ፣ ይኸው ተለያዩልሽ። ከዛ በኋላ እሱ ብቸኛ ስለሚሆን አንቺ መጣሽ ምናምን ነገር ያልሆነ ነገር ልፈጥሪ እዚህ ጋር ማለት ነው። ድራማሽን ልፈጥሪ እንደዛ ነው። የድራማው ተባባሪ ማን ነው? ፍፄ። የድራማው ተባባሪ ማን ነው? ፍፄ ነው፣ ሌላ ማንም ሰው አይደለም። እነዚህ ልጆች አላቃቸው፣ ሌላ ሰው ማንም ሰው አይደለም። ፍፄና ፍፄ ነው የዚች ልጅ ተባባሪ እየሆነ ያለ በዚህን ሰዓት የገዛ ጓደኛው ማለት ነው። ሌላ ምንም ልላችሁ አልችልም። እንዴ አይደለም ወንድም ይሉታል ዛሬ ያው ያንተን 300,000 መግባት 25,000 አልፎ 300,000 ይላሉ። እንዴ ምን ሆነው ነው እነዚህ ልጆች? እኔ እኮ ግርም ነው የሚለኝ። አሁን ሲጀምር 300,000 የሚታሰብበት እኮ አይደለም፣ 400,000 የሚታሰብበት እኮ። ለ300,000 እንዴት ነው የሚጨነቁ በዚህ ሰዓት? 400,000 መግባቱን ነው የሚያስብ እንጂ እንዴት ነው ወደ ኋላ ሄዶ ደግሞ 300,000 የሚያከብረው ስታስቡ? እንዴ ማይመስል ነገር እኮ ነው። 25,000 ፎሎወር እኮ ቀላል አይደለም እኮ ፋሚሊ።
25000 ሰብስክራይበር እኮ ቀላል አይደለም። 25000 ህዝብ ከ300,000 በኋላ ተከትሎታል ይሄን ልጅ ገባችሁ አይደለ? ስለዚህ ባይሆን 150 ሲገባ እንደዚህ ብታደርጉ ይሁን ያስኬዳል ብለን እናስባለን። አሁን ግን ምንም የማይመስል ነገር ነው ያደረጋችሁ። መምጣት ስላለብኝ ስለተጠራው ይሄውላችሁ እኔ እምላችሁ እንደ ዛሬ ፍፄ አናዶኝ ያውቅ፣ እንደ ዛሬ ፍፄ አበሳጭቶኝ ያውቅ። ምን ለመሆን ነው ይህንን ፕሮግራም አዘጋጅተህ? ለማደባደብ ነው ፍላጎት? ለማደማድ ሁለቶች እንዲጣሉ የባሰ ግጭት ውስጥ እንዲገቡ ነው የምፈልገው? እንደዛ ነው የምፈልገው? አላማህ ምንድን ነው? የምሬ ነው። አላማ ምንድን ነው? ይሁን አልነ ከዚች ልጅ ጋር 300,000 ልታከብር መጣ። ይሁን አልነ ይባስ ብሎ ደግሞ አንተውና አሉ አዘጋጁ። ይሁን አልነ ልጁንም እንዲቀበል ነው ፍላጎት። አሁን በዚህ ሰዓት እንደዛ ነው ገባችሁ አይደል? ከዚህ ልጅ ጋር ተባበረ ማለት እንደዛ ነው ፍላጎት ይልሽ እንዴ። ይባስ ብሎ ደግሞ ሃይሚን ጠራል። ሃይሚንስ ለምን ትጠራለች? እዚህ ላይ ምን እንደሚፈጠር እየታወቀ ሃይሚ ለምን ትጠራለች? ገባችሁ አይደል? ለምን ትጠራለች? ሁለቶችን ምን እንዲሆኑ ነው? በሰላም ቁጭ ብለው እንዲያወሩ ነው? የሁለቶችም አባት ፊት ቁጭ ብለው ያልተስማሙ ልጆች እዚህ ላይ መጥተው ምን እንዲስማሙ ነው የጠራቸው ነው? እንዲህ ምን አይነት አስተሳሰብ ነው ፋሚሊ? በጣም እሱ ደስተኛ ያወጣሽ ቃልክሽ ያስታውቃል፣ ይጎሻል፣ ያስታውቃል። በቃ ይሄ የምታደርጊው እያንዳንዱ ነገር ብሩኬን የብሩኬ ያለሽ ነገር ወጥቶልሽ ሳይሆን በቃ ይሄ የፍቅር ቅናት ነው። ቅናትሽን ነው እያየን ያለ ነው እዚህ ገባሽ አይደል? በጣም እንደምትወጁ እናያለን፣ እያየንም ነው። በቃ እንዲህ በቃ ልትወጪ አትችይም። እሱ እንኳን ችሎ ካንቺ ህይወት ቢወጣ አንቺ ከሱ ህይወት ልትወጪ አትችይም። ይህን ነገር ግን አንቺ ማመን አልፈለግሽም። ይህን ነገር አንቺ ልታምኚ አልቻልሽም። ገባሽ? በቃ ደሞም ሊሆን አይችልም። ሊወጣልሽ አትችይም። የምሬን ነው፣ ሊወጣልሽ አትችይም። ብሩኬን ያጣሽ ቀን ነው በጣም ብዙ ነገር የሚዘበራረቅብሽ በህይወትሽ። የምሬን ነው ነገርሽ። ራስሽን መሆን ማትችይው ብሩኬን ያጣሽ ቀን ነው። በቃ አስረግጬ እነግርሻለሁ። እሱ አንድ ቦታ እንኳን ሲሄድ ተከተለሽው አብረሽው የምትይጂው የነበርሽው ልጅ ዛሬ እንለያይ ምናምን ነገር ብለሽው አሁን ደግሞ እዚህ ጋር መጣሽ። በቃ ይጎሽን ልክሽን ያለሽን ነገር እንዳልወጣልሽ ምናምን ታሳይናለሽ መጣሽ። እኔ እኮ ግራ ነው የሚገበኝ እኮ ፋሚሊ፣ የምሬ ነው። ግራ እኮ ነው የሚገበኝ። የሚያደርጉት ነገር ግራ ነው የሚያጋባው። የትኛችሁን ሰዎች እንመናችሁሽ? ማንኛችሁን እንመን? እዚህ ላይ ፍፄ ያስመስላል። እዚህ የሚያስጠላ ነገር አድርጎ ያደባደባቸው ጠራት። ይባስ ብሎ ፍፄ ደግሞ ከእቺ ልጅ ይዞ መጣ። የዚች ልጅ ደግሞ ድርቅና አለ። የዚች ልጅ ድርቅና ከህይወታቸው አልወጣም ያለች ሙጥኛ ያለች ገና ለገና ተጣልተዋልና እኔ በሷ ቦታ ገባለሁ እያለች የምትታገል ልጅ አለች። ብሩኬ ጋር ደግሞ እውነት ሆኖ እውቁልኝ እያለ እየለፈለፈ ነው። ማንኛችሁን እንመንሽ እንዴ? ግራ አጋባችሁ ነው። አንቺም ዝም በይ፣ በቃ እዩ ዝም በይ። ሁለታችሁም ነገሩን ቀስቀስ አድርጉ። ፍፄን ተመልከቱት። ያጋጋለው እሱ ነው። ይህ ሁሉ ነገር እንዲፈጠር ያደረገው ራሱ ፍፄ ነው። ግን አንድ ቃል እንኳን አልተነፈሰም። ገባችሁ አይደለ? ይለይላቸው እኮ ነው ፋሚሊ። አንድ ቃል እንኳን በስህተት አልተነፈሰም። በስህተት አንድ ቃል እንኳን ገባችሁ አይደል? ሊያስማማ የሚችል አንድ ነገር እንኳን አልተናገረም። ግን አመጡ የሚያፋጃቸው እሱ ነው፣ ሌላ ሰው አይደለም። ሌላ ሰው አይደለም ፋሚሊ። እነዚህ ልጆች አይደሉም የሚያፋጃቸው፣ ፍፄና ፍፄ ብቻ። መረጋጋት ለምን አትረጋጉም እንዴ? እንዴ እንመልሰው። ተመልከቱ ግዙ እንዴ! ሃይሚ እንዴት ነው ግን እኔ አላውቅም። ምን ሆነሽ ነው ዛሬ? ምን ነክቶሻል? ይሄን ያክል ነው እንዴ ውስጥ? ለምን አትነግሪው? ለምን አትሸነፊለትም ለብሩኬ? ቆይ ለምን እንደምትወጁ አትነግሪውም? ለምን አትሸነፊም? ለምንድነው ካፈርኩ አይመልሰኝ ብለሽ ካክ የምትይው? እንደዚህ እየወደድሽ እንደዚህ ከሰው ጋር በኬክ ድብድብ እስከምትገጥሚ እንዴ! ምን ሆነሻል? ምንድነው የተፈጠረው ነገር? ችግሩ ምንድነው? እሺ ብታምኚ እንዴ አትሞችም እኮ አትሟሚም እኮ ብታምኚ ምን አለበት እንጂ? እኔ እኮ ግራ እኮ ነው የገባኝ። ተመልከትልኝ እስኪ ይሄን ብትይትልኝ ተመልከቱ። እዚህ ግማሽ ቢታል ትርግር መረጋጋት ለምን አትረጋጉም እንዴ? ምን ሆናችሁ?
እሴ ዳሪ ሰው ቁማል እሴ ነይ ሰው ዋላ ተጋደላችሁ የሆነ ነገር አድርግ እንጂ ኧረ በጭሳ ታስጠቃ ምን ሆናችኋል? እረፊ አንቺ ምን ሆነሻል? ለምን አትረጋጊም? በቃ እኔ ሰው በጭቃ ነበር እንደዚህ ያደረገ በኬክ እንዲተራጫችሁ ተደባደባችሁ በኬክ እግዚኦ እኔ አላቅም። እኔ ምን ማለት እንዳለብኝ አላቅም። እንግዲህ እንደተመለከታችሁት ነው። ምንም ሊባል አይችልም። ሀይሚም ቅናቷ እዚህ ድረስ እዚህ አመልጧታል። በቃ አትችልም። ያለ ብሩኬ ምንም ነገር ማድረግ አትችልም። በቃ ገባችሁ አይደል? በቃ ሊሆንም አይችልም። በቃ ሀይሚ ያለ ብሩኬ ባዶ እንደሆነች ነው እያዩኝ ያለው። ተረዳችሁኝ? ብሩክም በተመሳሳይ በቃ ሊሆን አይችልም። በቃ የማይሆን ነገር ነው። አንቺም ደግሞ ሀይሚን በታሪክ ልተኪያት አትችይም። ትለፍ ያለሽ እንጂ ብሩክና ሀይሚ በጭራሽ ሊለያዩ ያቸው። ይህን ነገር ማወቅ አለብሽ። እንግዲህ ዛሬ ቪዲዮ ይመስል ነበረ። እንደተመለከታችሁ ነው እኔ ፈታን ያልኩበት። ሰብስክራይብ እያደረጋችሁ ነው ወንድማችሁ ማድረግ ትችላላችሁ። ብሩክና ሀይሚ ላይ የምትል ሰዎች ደግሞ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው። እኔ ራሴ እልክላችኋለሁ። ይመለከታል። ያዩታል ፋሚሊ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ